አንድ ኩላሊት ተባለች አይደለ? እሺ አንድ ኩላሊቷን አወጣች። እሺ በተነጋገርነው ደግሞ ተሰጣት ክፍያዋን። ሲጀምር ራሷ ነች የመጣችብኝ። ቤተሰቦቼ ማስተዳደር ፈልጋለሁ፣ ክፍለ ሀገር አባትና ወንድሞች አሉኝ፣ አባቴ በሽተኛ ነው፣ አባቴ ማስደሰት ፈልጋለሁ አለች። ተነጋገርን፣ ተስማማን፣ ክፍያዋ ተከፈላት። እንዳትታወቅ በአሲድ አቃጥለን ቆራርጠን ነው ወንዝ ዳር ላይ ወስደን በመዳበሪያ በፌስታል አድርገን የጣልናት ነው ያለው። ስለዚህ እሱን እውነቱን ነው። እየሰማኸኝ ነው? እየሰማኸኝ ነው አይደል? አሁን ሲመጣ እንዳልኩ ነው ማድረግ ያለብህ። እሺ አልኩ። ሰማኸኝ? ደግሞ ይሄ ምንድን ነው? በዚህ ነው የምትመጡት? በዚህ ነው ወይ የምትመጡት? ሰው ምንድን ነው ያስዋን ምት ታዲያ ይሄ ምንድን ነው? እዚህ ቤት ውስጥ በቃ ነው እንደው ለአሁን ይጠቅመኝ። እየሰማኸኝ ነው? እየሰማኸኝ ነው ወይ? ልታደርግ ነው እንዴ? እየሰማኸኝ ነው ወይ? ሰብራ አዎ ጆሮሽ ዝም በል ዝም በል። ከጀርባ ደበቃለሁ ነው ወደ እየሰማኸኝ ነው አይደል? ሲገባ አንድ ምልክት እንዳትሰጥ። እሺ ሰማኸኝ አይደል? እንዳታስጨርሰኝ። ሲመጣ እደበቃለሁ። ግንባር ይባል ዝም በል። ይግቡ ቦስ፣ ግቡ የትም እንዳይሄድ ያዙት። የትም እንዳይነቃነቅ ያዙት። የትም እንዳይሄድ ያዙት። ታባክ እንደዚህ ነው መዘዘር ያለብህ። አናበል እበለው ሬሳ አይደል እንዴ? የራሱ ሬሳ ችግር የለም ማለት ያለውን ነገር ተቆጣጠሩት።
አብበ ተነስ ንቃ ምንድን ነው? ማነው ስለሆነ ቁጭ በል። ምንድን ነው እያደረጋለሁ? ቁጭ በል አርፈህ እያልኩ ነው። ሰማኸኝ? ይሄ እያየኸው ነው? እያየኸው ነው? ይሄንን ምንድን ነው እያየኸው ነው ወይ? እያየኸው ነው ወይ? አናትህን ነው የምልህ። እየሰማኸኝ ነው? አሁን ወሰድ እንጨትን። አሁን ይኸውልህ የምጠይቅህን ነገር በአግባቡ ትመልስልኝ። ብር የምጠይቅህ ደግሞ አንተ ገብቶሃል? ማንና ነው ብር የምጠይቀኝ አንተ? ማነህ ስለሆነ ምን አገባህ? እየሰማኸኝ ነው? እየሰማኸኝ ነው? አልሰማህም። ምን ታመጣለህ? ምን ታመጣለህ? ምን ታመጣለህ? አልሰማህም። አዎ አልሰማህም። ምን ታመጣለህ? ሳያለሁ ማመጣት ማመጣውን ማረው እንደዚህ ጫቀመ ነው ቡርንቡር እያስታለ አንተም ብሎ ቦል ሰማኸኝ ወይ? ምንድን ነው የሚመስለው? ጥቁር ሰይጣን ነው የሚመስለው። አንተን አለባቸው አንተን አለባቸው ወይ? ማን ነው አለባቸው? ማን ነው አለባቸው? ወይስ እግሬን ልስበርልህ? ምንድን ነው እያደረግህ ያለው? ቆይ ወይስ እግሬን ልስበርልህ? ቆይ ምንድን ነው የምፈልገው? አይደለም ላድርግልህ ተነስና ገና ምን ተጀመርኩ? ገና በል እየሰማኸኝ ነው? ምንድን ነው የምፈልገው? ተደራጅታችሁ የመጣችሁብኝ? የምፈልገው ይኸውልህ አንተ በላይ ሰው እንዳለ ላሳይ እፈልጋለሁ። እየሰማኸኝ ነው አይደል? እየሰማኸኝ ነው አይደል? ይዘገያል እንጂ አህያ ጅብ ነች። አንተ ጅብ እኛ አህያ አይደል? እኔ ከገባ ዛሬማ ይኸውልህ አህያ ሆነ። ይኸውልህ አሁን በስነ ስርዓት የምጠይቅህን ነገር መልስልኝ። እየሰማኸኝ ነው? እጅን ልቀቀኝ። እጅን ፍታኝ። አልለቅህም። እጅን አሞኛል። አልፈታህም እያልኩ ነው። ፈትሸው መሰለኝ አይደል? ምንድን ፈትሽኝ? ቀና በል። ምንድን ነው የፍርድ ቤት ማዘዣ ይዛል? አልልም። አንተ ሰውዬ ቀና በል። አልልም። ወይስ እግርህን እንድሰብርህ ነው የምፈልገው? ቀና በል እያልኩ ነው። ቀና በል። እጄን ፍታኝና ራሴ ቆሜ ነው የምፈተሽ። አሻሺ ቀና በል። እንዴ መሳሪያ እንዳለ መሳሪያ ታጥቃችሁ ነው ሀገርን እያሸበራችሁ። ያንተ ፈቃድማ ሰውን መግደል ነው። ፈቃድ አላሰበም እንዴ? እያረጃለሁ ግን ታውቀዋል። ዝም እየሰማኸኝ ነው? ዝም እግርህን አስገብቼ በዚህ ልስበርልህ በል። ልስበርልህ እግር ይሰበር። ተነስ። አሁን ይኸውልህ አንዱን ነገር ታናታለህ። ሰማኸኝ? ምን እንዳልልህ የምትፈልገው? ቆይ ዝም ብለህ እኮ ነው እየረገጥከኝ ያለው። አይገባህማ። ዘገያል እንጂ አህያ ይጭ ነው ብለሃል አይደል? ዛሬ ዘግይቶም ቢሆን ከተደበክበት ከዛ ጥልቅ ቦታ መጥተህልኛል። እንዴት ታገኙ ትችላላችሁ? እንዴት እንደምናገኘው ብሩክ በለዋለህ። አንተ ለመሞተን በምን እርግጠኛ ሆነህ ነው የምትቀልደው? እየሰማኸኝ ነው ወይስ? ይኸውልህ አፍንጫ እንድስበርልህ ወይስ እግርህን ልስበርልህ? እየሰማኸኝ ነው ወይ?
የሰሞኑ ቀጠለው ነው። ዝባቴን አታብዛብኝ። ይሄንን አንገት ውስጥ አስገብቼ ይኸውልህ እንደዚህ ልዘርግጅን ትናገራለህ? እሺ እነግርሃለሁ። ገና በል እሺ። ወይኔ ተዋረኩኝ። ገና በል መልስ። ዛሬ ስቶሪጅ አላውቅም። ወይኔ ዝጋፍህን አፍህን በማንም ልደብደብ። ወይኔ ዝጋፍህን ንባት እየሰማኸኝ ነው? ሰማኸኝ? እንዳንተ አይነት ውሾችን ይዤ ዘብጥያ ነው የምልካችሁ። ሰማኸኝ አይደል? እኛ ተኩላ ነን፣ ውሻ አይደለንም። ውሻ ነን። ተኩላማ የተኩላ ቀኝማ የለንም። ሰማኸኝ? አሁን እንግዲህ ከዚህ ውሻ ጋር የአንዲትን ምስኪን ህይወት እንደቀጠፋችሁ ቦስ ምንድን ነው አጭስ የመጣው? ምን አጭስ የመጣው? ወይራ ይሄንንም ትሰራላችሁ ማለት ነው? ዋስጠቅ አታመጣውም። ድሃ ናችሁ። ምን ድሃ? ቀና በል እስኪ እየሰማኸኝ ነው? ይኸውልህ አሁን የምጠይቀን ነገር በስነ ስርዓት መልስልኝ። ምንድን ነው መልስልህ? የአንዲትን ምስኪን ልጅ አንድ ኩላሊት ወስዳችሁ ኩላሊቷን ምርጥ ነው ብላችሁ ዋና ቦስ የተባልከው አንተ ነህ ማለት ነው። አንዷ ኩላሊት ምርጥ ስለነበረ አንዱ ኩላሊት የሚወሰድና ትወገድ ብለህ ትእዛዝ ሰጥተህ እንዲያስወግዱ አደረግ። መልስልኝ። ማነሽ? ታውቃለህ? አላውቃትም። አላውቃትም። ኩላሊት ነው። የስንት ሰው ያስወግድ ታዲያ? ማታውቃት ከሆነ ምንድን ነው ማስወግድ? መጀመሪያ አውቃኛል፣ ግን ዝም ብለህ ነው እንትን እያልክ ያለው። ታውቀዋለህ አይደል? ማን እሱን? አውቄያለሁ። መልስልኝ። ወይስ ብዛት ስላለው ወይ የትኛው እንደሆነች አላወቅም? ብታውቀኝ ኖሮት እንደባለልልኝ ነበር። እግሬ ስር ልንደባለልልህ? ያው ሸስለት እንደባለልልህ እኔም እንደባለልልህ ይመስልሃል ወይ? እሱንማ መልስልኝ። ደፋዋለሁ። እንደ ሰውዬ ችግር ውስጥ እንዳትገባ። አንተ ለራስህ ፍራ። ችግር ውስጥ እንዳትገባ ለራስህ ፍራ። ታስሬ ስላገኘህ ፍታኝና እናውራ። ይኸውልህ ፍታኝና እናውራ። እየሰማኸኝ ነው? ለቀቀኝ አንገቴን። እንደ ወንድ ልጅ ፍታኝና እናውራ። እየሰማኸኝ ነው? የታሰረማ ሴትም ትረግጣለች። ልፍታ? ፍታ እናውራ። ወንድ ኮንክ ልብ ካለ ፍታ እናውራ። ይሄ ጀሬ መሰብሰብ አይደለም። ለቀኝ ነው አንገቴ። የታባ እንዳትሄድ ነው የምፈታው አንተ ወይስ ሰብሬ ላስቀምጥ? ፈተብሰረኝ ከተናገርክ በኋላ ፈታሃለሁ። ከዛ በኋላ ሳያለሁ። ምንድነው ምንም የምነግርህ ነገር የለም። ያንተን አቅም ይኸውልህ። ስለ እስራኤል ልንገርህ፣ የምሰራውን ልንገርህና ልቀቀኝ። እሺ ንገረኝ እስቲ ንገረኝ። እኔ የራሴ ቢዝነስ ነው ያለኝ። ሰው ምንድነው የምትሰራው? እስቲ የራስህ ግብርና ነው የምሰራው። ግብርና? ገበሬ ነኝ። ምንድነው ግብርና? እስቲ የምትሰራው ላይ ግብርና ይሄ ነው ሰራው ብለህ ንገረኝ። ሽንኩርት ነው የምናመርተው። ሽንኩርት አመርታለህ? ሽንኩርት እናመርታለን። እሺ አልፎ አልፎ ስንዴ እንዘራበታለን። በቃ ስራዬ ሁለቱ ነው። ሌላ ምን ሰራልኝና ነው? አሁንም እሱም የጠራኝ ባለፈው ያስረከብነው ሽንኩርት አለ፣ እሱ ተበላሸ እያሉ ነው። እና ግማሹ ስለተበላሸ ግማሹ መቀነስ አለብን ስላለኝ ነው የመጣው። እንደዛ ስላለ ነው የመጣው። የምን ወንጀል ነው ያወራኸውን ያልሰማው መስሎሃል? ችግሮችን ራስህ ፍታ አላልኩህም ብለህ በስልክ ላውድ አድርጌ እኮ እየሰማሁ ነው። ማለት ያወራችሁትን ነገር ምንድነው እየሰማህ የነበረው? ችግር ተፈጥሯል ከሰዎች ጋር ነኝ ብለህ በዚህ ሰዓት አትደውልልኝ አላልኩም ወይ? በጣም እንዳለ ያወራችሁትን ከሱ ጋር ያወራችሁትን ነገር እሱ እኮ ተናዟል። ምንድነው የሚናዘዘው? ቆይ ተናዟል። ምንድነው የሚያዘዘው? ምንድነው የምትሰሩትን ነገር እንዳለ ተናግሮልኝ ከብቷል። የምትሰሩትን 3 መጋዘን ሰርታችሁ ሰንታሃል እህል አርጋችሁ ካርቶን አድርጋችሁ ከጀርባው
የሰውን ኩላሊት እና ኩላሊት የምን ኩላሊት ነው የምናወጣው? ደግሞ አይንህን በጨው ታጥባለህ እንዴ? አይንህን በጨው ታጥባለህ ወይ? ተናገር። እየሰማኸኝ ነው? እየሰማኸኝ ነው ወይ? እባክህን እሺ፣ ለምን? እሺ ተናገር፣ ቅድሚያ ተናገር። ምንድን ነው የምነግርህ? ቆይ ለምን አትሰማኝም? ግን ብር ሰተንክ ከኛ ላይ ውረድልን፣ ከኛ ጥፋ እያለ ነበር ወይስ አንተ ላለማመን ፈልገህ ይሄ ሁሉ ነገር? ምንድን ነው የማምንልህ? ሽንኩርቱን ነው እና እንሂድና ከፈለክ መጋዘን። መጋዘናችሁማ እኮ በቃ ተነገረኝ እኮ መጋዘናችሁ ከፊት ለፊት ሌላ ነገር ከጀርባ ምን እንደምትሰሩ ተነገረኝ። አሁን ብንሄድም አይደለም የምናገኘው ነገር አውቀዋል። ምን የምታገኘው ነገር ያው ያለውን ነው የምታገኘው። መሄዳችን እንደማይቀርም ከጀርባ ነው ብሎኛል። መሄዳችን ከጀርባ ምንድን ነው? ከጀርባ ግንበኛ ያለው ምን ይኖራል ማለት? ከጀርባ ያለውን ነገር ይኸውልህ። አሁን እሄዳለሁ እኮ ማለት መስሎ እኮ ፍታኝና እንሂድና አይሆንና ልቀቀኝ። እንዴ እኔ ከሳለሁ ባይዘው ግን ታውቃለህ አይደለ? ትከሰኛለህ። ምን ብለህ ነው እስከምትከሰኝ? አንድ ህጋዊ ባለሀብትን ለመንግስት ግብር የሚከፍል ግብሬን ተጠንቅቄ የሚከፍል ነጋዴ ገበሬ እሱን በማሰቃየት ወንጀል 5 ዓመት ነው ማስጠፈንገህ። የ2 ዓመት ይሆንም 5 ዓመት ነው ማስጠፈንገህ። 3 በራስህ ጨምረህ ማለት ነው። 10ም ላደርገው ይችላል። 5 በራስህ ጨምረህ መብት ገንዘብ ስላለ ሁሉ ነገር መብት ነው የሚመስል መብት ነው ወይ የሚመስልህ? አንድ ስልክ ደውዬ ማለት ነው እሺ እዚህ ዶጋመድ ላደርገው ይችላል። ታዲያ እንድትደውል ስልክ ልስጣ? ፍታኝሽ ቢጀመር ፍታኝና ልደውልና ለሳይ። ይኸውልህ መጠየቅህን ነገር መልስልኝ። አይ የምትል ከሆነ ግን ነፍስ እስኪወጣ በዚህ ዱላ ሽኑ ልዘርግልኝ። እየሰማኸኝ ነው? አይ አይደለም ደበደበኝ። ልዘርግ ባክ። በዚህ ዱላ ሰባብሬ ነው ማስቀር። ወደ ዘርግ እስካሁን ስትመታኝ ዝም ስል ፈርቼ መስሎ ነው እንዴ? ትመልሳለህ? አክብሬ ነው። እሺ ሰማኸኝ? ልዘርግ ባክ። ትመልሳለህ? አትመልስም? 1 3 እስከምቆጥር ድረስ ምላሽን ትነግረኛለህ። 30 ቁጥር 1 30 አይኔ ላይ ከአይኔ ወደዛ አርክልኝ። 2 ወደዛ አርካኝ። ውሻ ትናገራለህ አትናገርም? ትናገራለህ አትናገርም? ትናገራለህ አትናገርም? እነዛ ሁሉም ውሾች የተናገሩትን ትናገራለህ አትናገርም? እሺ ቆይ እግሬን ልጨምርልህ እንዴ? ልጨምርልህ ወይ? ጨምርልህ እግሬን ልጨምርልህ ትናገራለህ አትናገርም? ትናገራለህ አትናገርም? መልስ ወይስ ጨምርልህ? እዛው መልስ። እኔ ላይ አይደለም። ቀና በል። አሁን ትናገራታለህ። ሰማኸኝ? ትናገራታለህ። አሁን እሺ ሰማኸኝ አይደል? ወይ? እሺ አድርግ። እሺ ተናገር። ቀና በልና ተናገር። እያንዳንዱ ልጅ ውሃ ስጠኝ። ገና በጥም ትሞታለህ። ሰማኸኝ? ውሃ ስጠኝ። ተናገር። ቶሎ በል ተናገር። ቆይ የምን ሴት ነው የምትለኝ? እባክህን። ኧረ በለው። እሺ ለምትላት ሴት እኔ ምን አውቃለሁ? እሱን አትጠይቀውም እንዴ ታዲያ? እሱማ ተናገረ። ታዲያ እሱ ከነገረ ምን እንትን አስባለ? ከራስህ አፍ መስማት ስለምፈልግ ከራስህ ከዚህ አፍ መስማት ስለምፈልግ ነው። ስንቶችን የበላህበት አፍ ማለት
ሰማይ ምንድን ነው የምትለኝ? ስንት ሰው በሳምንት ትሰራላችሁ ብዬ ስለው 3ም 4ም እንዳገሩ እንሰራለን። ምንም ይሁን በወር ባንዳ ነው ባንዳ። በወር 12 እንሰራለን፣ በአመት 120 እንሰራለን አለች። ገደላችሁልኝ ግን እሱ ገደላችሁ። እንዴት ነው የሚገርም? እኔ ልግደለው ገለዋለሁ። አንተ ወይድልን እንሰጣለን ነው መልስልኝ። ስለ ስራቸው አሁን እያንዳንዱ ነገሮችን አብራርተህ ንገረኝ። እሱ ነግሮሃለሁ እኮ የኔ መናገር ምን ያደርግልሃል? ፈልገዋለሁ ተናገር እያልኩ ነው። እየሰማኝ ነው። ባናት እንዳልተክለው ሾን መቼ ነው የታገተችው? ቆየ እና ከቆየችና በቃ ሄዳለች። የት ነው ሄደችው? ወደ አባቷ ነው፣ ወደ አምላኳ ሄዳለች። በቃ ወደ አምላኳ ወደ አምላኳ ሄዳለች። በቃ አንተ ዝንዘኝ። እንዴት ነው ወደ አምላኳ የላካቸው? ምን ማለት ነው? ወደ እንዴት ነው? ሁሉም አምነዋል። አሁን አንተ ያለው ብትዋሽ ራስ ላይ ነው ችግር እየፈጠርክ ያለው። እውነቱን ንገረኝ እያልኩ ነገርኩህ። ቦሱ ለሆነ የነገሩህ አይደለ? ስለዚህ ስለ እያንዳንዳቸው ዲቴል ስራ ማቃለ ጉዳይ ደም ስለነሱ። እሺ ምንድን ነው አንተ የምታስተላልፍ? ሰርቶ እንዲኖሩ ነው፣ እንጀራቸውን ነው ለኔ ሲሉ አይደል የሚሰሩት። ምን ያህል ሰው ነው ታዲያ እስከዛሬ ያስወገዳችሁት? በቁጥር አላውቀውም። እሺ አይከብዳችሁም? ሰው እንደዚህ ስታረጉ ምንድን ነው የሚከብደው? እንደሚከብደው የሰውን ሰው እንደዚህ ማድረግ አይከብድም? ምንድን ነው በጣም አካብደ እየለፈለፍክ ነው ያለው ታውቃ። ያሁን ካንተ በላይ ማን ነው ያለው? ቦስ ሚሉት አንተን ነው። እና ቅድም ግን በስልክ ስታወራ ከቦሶች ጋር የሚጨራርሰው ነገር አለኝ እያልክ ነው። አረባ እኔም እንደሱ ከትክተልትና ሳመኔ ወይስ ልትከልክ? እሱ ባናቱ ስተክለው አይደለም። ቆይ እሺ ቆይ ወይስ እዚህ ጋር አንድ ስራ አለ። ከሱን ስራ ልንካለ አይደለም። ለዚህ ስራ ነው የምታምነው? እሺ ሰርክ አይደለም። ተናገር። ምንድን ነው የፈለግከው? ተናገር። ቆይ አሁን ስለ ልጅቷ አልከኝ፣ ስለ ቦሶቹ ምን አደርግልሃለሁ? አንተ አልፈህ ስለ ኑሮን አትኖርም እንዴ? ግን የምን ኑሮ ነው የምኖረው? ኑሮ ሰጣችሁኝ ያለን ኑሮ እና ይሰጣል። ታዲያ ምን ያህል ነው የምትፈልገው? በቃ ጥፋ ከዚህ ምን ልሰጡኝ ነው? ይሰጣል ለማለት ኩላሊት ደርብልሃለሁ። 3ኛ ክፍል ኩላሊት ይፈልጋል። ምን ያደርግልኛል ኩላሊት? ባካፕ ድንገት ባካፕ ለአንተ ባካፕ ይዛል ከኪሴ እዚህ ኪሴ ለካውት ባካፕ ይዛል ይላል እንዴ? በምን ነው የሚይዝል ታዲያ? ባካፕ ሰጣለሁ ማን አባክ ስለሆንክ ሲሰራህን አይደለም። አንገቴን ረፍ ቀና በል። መኖር ፈልጋለሁ። ቀና በልና መኖር ፈልጋለሁ። ይኸው እሺ ተናገርሽ። ሁሉም ተናግረዋል። አሁን የቀረኸው አንተ። ሁሉም ማለት ስንተኛ? ሁሉም ማለት ማን ነገር እኮ ማን? ሁሉም ውሾች እና ዮናታንም ተናግረዋል። ያ ውሻም የሱ አለቃም ተናግሯል። ዮናታን ይሄኛውም የማይረባ ተናግሯል። እየሰማኸኝ ነው? እየጠበቅኩ ነው። ስለምትሰሩት ስራ እያንዳንዱ ንገረኝ። ከዛ በኋላ የምትሰጠኝን ሰጠኝ እፋታለሁ። ሰማኝ ወይ? እዚሁ ልስጥና ተፋታኝ። እድሉን እሰጥሃለሁ ያንን ውሻ እንድትገድለኝ። ምን ያህል ላምን እችላለሁ? ቶሎ በል። የምታምንበትን አክል እነግርሃለሁ። እኔ እሱን አሁን የሚያሳስብ ነገር አይደለም። እውነቱን ብቻ እንድትነግረኝ እፈልጋለሁ ነው እያልኩ ያለሁት። ወደ አምላክ ወደ ፈጠራት ሄዳለች ብለሃል። 1 እስከ ዛሬ ስንት ሰው አስወግደሃል? 2 መጋዘኑን እንደሆነ እሱ ተናግሯል። እሱ ይዞን ይሄዳል። ሙሉ ነግሮሃል። ቶሎ በል። ሁሉንም እኮ ነገረ። ከራስ አፍ ንገረኝ እያልኩ ነው። ጊዜን አትፍጅብኝ። ጊዜ የለኝም። ሰማኸኝ? ተዘፈያው ጊዜ የለኝም ስትላት አሁን መልስልኝ። ቆይ አንተ ማን ነው ጀመረ? ለምን ደግሞ ስልክ ሪከርድ የምታደርገኝ ምንድን ነው? ሪከርድ ነው የገረመ? ሪከርድ ነው ወይ የገረመ? ሪከርድ ያንን ታየዋለህ እየተቀረጸ ካሜራ እየሰማኸኝ ነው አይደል? አቁሙ። ስትገባ አይታቸዋል ሰዎቹን? አቁሙ፣ ካሜራውን አቁሙ። ስትገባ አይታቸዋል ወይ ሰዎቹን? የምን ሰው ምን የሚያዩት ሰው የለም። አላያቸው ማለት ይችላሉት። ማሳያለሁ። አሁን አንገትን ካሜራውን አጥፋው። እሺ ካሜራውን አጥፋልኝ። ካሜራውን አላጠፋም።
የተከበርኩ ነጋዴ ነኝ። ካሜራውን አጥፋልኝ። ነጋዴነትህን ስሜን እንዳታበላሽ። ስም እንዲበላሽ ካልፈለክ እውነቱን ተናገር። ቪዲዮ ይሰጣል። ቪዲዮ ይሰጣል ከነ ሚሞሪው ገብቷል። ከነቀራጩ ነው የምፈልገው። ከነቀራጩ ይሰጥ። መልስልኝ፣ ቶሎ መልስልኝ። ሀብት ነው ሻውን ነው የምፈልገው። አሁን የጠየኩህን ነገር መልስ። ልጅቷ አፈር ነች። በቃ ታዲያ ካፈር ላምጣልህ እንዴ? ቆይ ልጅቷ ስም የላትም እንዴ? እሺ ከየት ነው የተያዘችው? ቡና ቸርችለሽ ከምትኖሪ አንዱን ኩላሊትሽን ሽጠሽ በአንዱ ኑር ያላከፋላችሁትም አላላችሁትም? እሺ በላ አንዷን ከሰጠች በኋላ አንዷን ኩላሊት ወስዳችሁ አጣችልኝ። እሺ ቆይ ልንገርህ። እሺ ተናገር። አሁን እሷን ሰው ብለን እንትን አንተ ነህ ሰው ቆሻሻ። ተናገር። እሺ መጣችልህ አይደል? ተናገር እያልኩ ነው። አንተ ሰው እያታችሁኝ። በቃ ምንድነው ነግረሃለች አይደል? ንገረኝ እኮ አንተ ንገረኝ። እሷ ማለት የተነጋገርነው በቃ ዝም በል። እሺ ዝም በል። እሺ ንገረኝ። ዝም ልበልና ንገረኝ። በቃ ምንድነው አንድ ኩላሊት ተባለች አይደል? እሺ አንድ ኩላሊቷን አወጣች። እሺ በተነጋገርነው ደግሞ ተሰጣት ከፈየዋል። አላስኛ ሲጀምር የህዝብ አገልጋይ ነኝ። የህዝብ ልጆች ግን የህዝብ አገልጋይ ነን። አንዷን አለች ሰጣ አወጣን እንትን አልናት። ሲጀምር ራሷ ነች የመጣችብኝ። ቤተሰቦቼ ማስተዳደር ፈልጋለሁ። ክፍለ ሀገር አባትና ወንድሞች አሉኝ። አባቴ በሽተኛ ነው። አባቴ ማስደሰት ፈልጋለሁ አለች። ተነጋገርን፣ ተስማማን። ክፍያዋ ተከፈላት። ከዛ በኋላ ብሯን ተጠጣው ትትፋው ታቃጥሮ አላቅላትም። ማን ስልኬ እንደሰጣት ራሱ አላቅም። ደውላ ብር ጨምርልኝ አልበለዚያ ለህግ ነው የማመለክተው አለች። እንግዲህ አስቡ፣ እዚህ ስራ ላይ ነው ያለሁት አይደለ? ስራ እየሰራህ እንደዚህ አይነት ደደብ ሰው ሲያጋጥምህ ምን ብርም ታደርገው? ምሳሌ እስቲ እዚህ ጋር እየተራመድክ ነው ልበል። እሺ ከፊት ድንጋይ ሲኖር ምን ታደርገዋል? ዞር ታደርገዋል። ዞር አድርገን ስራችንን እንሰራለን። ታዲያ ዞር የምታረጉት የቀራትን አንድ ኩላሊት አውጥታችሁ እሱን ነቅሎ በመሸጥ ነው? እሷን በማስወገድ ነው? እሷ ከለኛ ካልጠቀመች ቤተሰቦቿን እንኳን አትሊስት ተጠቀም ብለን ነው። ምንድነው የመጀመሪያው ኩላሊቷን ጠጥታበታለች አይደል? ሁለተኛው ኩላሊቷን ግን እኛ ለቤተሰቦቿ ብር ልልክ አዘጋጅተን ነበር። አጣናቸው። ቤተሰቦቿን አጣችሁ። እኛ ልንልክላቸው ነበር። በእናንተ ምክንያት አባቷ እንደሞተ ታውቃለህ? ሽማግሌ ሞት አልሞተ ደግሞ ሽማግሌ ሞት አልሞተ? አንድ ሽማግሌ ሞተ ብርቅ ስንት ህዝብ ያያለካ እንዴ? ከማንተ ከምትጨርሰው አንፃር ያን ሽማግሌ ሞት ምንም አይደለም ለአንተ። ለመሆኑ አባት አለ? ያ ሽማግሌ አንተ አባት ቢሆን እንደዚህ በአፍ ትናገራለህ? አው አትመጻደቅ። ማንም እዚህ ውስጥ ንጹህ ሰው የለም። አለፈ። አንተ ምን አሁን ገባኝ። ካሜራ ስለያስከው ለካ ካሜራውን አጥፋና እናውራ። ወደ ውስጥ ገባ ብለን እሺ። ውስጥ ምን ልታረጉኝ ነው? ሻይ ቡና በለኝ እኮ ያው ሻው ሁለቱንም ነቀዬ ለአሞራ ነው መሰጣ አይደል? አንተ ደግሞ ውስጥ አስገብተህ ልትገለኝ ነው? ከኔ እጅ ካለፈ ነው ይሄ ደደብ። እሱን ብታስወግደው ነው ያስተውከው? እሱ የራሴ ስራ ነው፣ አይመለከትም። ጥሩ፣ እሱ ያንተ ስራ ነው። አሁን ካንተ በላይ ስላሉት ሰዎች ንገረኝ ቶሎ በል። ከማን ጋር ይሄንን ስራ የምትሰሩት? አታውቃቸውም? ንገረኝ ስማቸው። የውጭ ቃል ይከብዳል። ምን የውጭ ሰዎች ናቸው፣ ስማቸው ራሱ ይከብዳል። እሺ ንገረኝ። የውጭ ናቸው፣ ችግር የለውም ንገረኝ። ይቅርባል። ንገረኝ እያልኩ በህይወት አትፍረድ፣ ይቅርባል። ቆይ ለአንተ ነው ያሰብኩልህ። ለኔ አታስብልኝ፣ ለራስ አስብ። ስትወጣ ቀናበልና ይሄኔ ማለት ነው እዚህ መተያዜን ቢያውቁ ኖሮ ማለት ነው ሰማኝ። እዚህ በር ላይ አንገቴን ረፍ። እሺ አንገቴን እንዳልይዝልህ ከፈለክ አንገቴን ረፍ። ተናገር። ተናገር። ያው ተናገር። ተው ግን ሰራና ምንቅለው ለራስህ አስብ። ቤተሰብ የለህም? ያከርካሪን ሰር ነው ምንቅለው። ቤተሰብ የለህም ወይ? አስማ እስኪ ስለኔ ቤተሰብ አትጨምር። ስለኔ ቤተሰብ እንግዲህ ለረፍ ቆረጥና አትቀመጥ። እሺ ቆይ ረፍ ነግራለሁ።
ሚስተር ነው ምንድነው? ሚስተር? አዎ ሚስተር አሃ ሚስተር። እሺ የኛ ሚስተር በቃ እሱ ነው ከኔ በላይ ያለው ሌላ ማንም የለም። አዎ ይሄን ሼር ነው መሰሩት ነው ከሱ ጋር? አዎ እሱ ነው ከውጭ ገዥ የሚያመጣልኝ። እኔ ደግሞ እዚህ ያሉትን አሰራቸዋለሁ። ዶክተሮች እንዳሏችሁ እየተናገረ ነበር። ስፔሻላይዝድ ያደረጉ ዶክተሮች አሉ ማለት በ10 ሺህ ብር ደሞዝ ከሚቀጠሩ እኔ ጋር 100 ሺህ ብር ከፍላችሁ ይሻላችሁ። እኔ እኮ ሀገራችን አብረን እናልማ ባልኩኝ። የሰውን እየነቀልክ ነው የምታለመው። ምን ያደርጋል? ቆይ እኔ ሁለት ተሸከሙ ከሚሞት ምን አባቱ ይሰራልታል? ሁለት ተሸከሙ ከሚሞት ሁለት ምን አባቱ ያደርግለታል? እና ምን አባቱ ያደርግለታል? አሁን አንተ ሁለት ነው ያለ ወይስ አንድ ነው ያለ? እኔማ ምን ያደርግልኝ? ሀብታም እኮ ነኝ እኔ። ድሃ አይደለሁም። ምን ያደርግልኛል? አንድ ሁለት ነው እንጂ ሀብታም ስለሆንኩ ሁለት ነው የሚያስፈልገው። አዎ ድሃው ምን አባቱ ያደርግለታል? ሽጦ ይብላበት እንጂ። ምን አረመኔ ሰው ነው ይሄ። አረመኔነት አይደለም መተሳሰብ ይባላል። መተሳሰብ ሁለቱን ተሸክሞ ከሚራብ በረሃብ ከሚሞት በአንዱ አይበቃውም? አንድ አይበቃም እንዴ? አንድ ይበቃዋል አይደል? እና እስኪ አንድ ሽጦ እስኪ የታመመ የሞተ እስኪ ይሄ ነው በለኝ እስኪ። ደግሞ እንዴት ነው በኮንፊደንስ የምትናገረው? የሚያሳፍር ስራ አይደለም እየሰራ ያለው። ጽድቅ ነው እየሰራ ያለው። በራስ አስተሳሰብ ነው። ጽድቅ ነው ወይ እየሰራ ያለው? እሱ ለጭንቅላትህ ነው መረዳት ያለብህ። ጽድቅም ሆነ ምኩነኔ ማለት ነው። ስለዚህ አንተ ጽድቅ ስለሰራህ ነው አሁን እንደዚህ እየተናገርክ ያለው ማለት ነው። ነገር ያለው ያንተ ነው የሚጠራው ስልክ። አንተ እስቲ አውጣው እረፍ። እንዴ አሻንገቲያ አውጣው። ቀና በል አውጣው ስልክ አውጣው። ይሄኛው ነው በዚህኛው ነው። ሁለት ነው ያለ። እዚህም ሶስት እዚህም መስቶ ስልክ አለ። ደግሞ የምትይዙት ስልክ ለነገሩ ሰውን እያስወገዳችሁ ሁለት እየሸጣችሁ ኩላሊት የምትይዙት ስልክ ከዘመኑ ጋር የሚዘመን ስልክ ተረገማችሁ አረመኔዎች። እንግዲህ የውሻ ሞጭ ነው ያለው አይደለ? አውጣ የማንም ስልክ አውጣ። በዚህ ነው ምንድነው የምትሰሩት? እየተደወለ ነው። ሁለት ሌላስ ምን አለ እዚህ? በቃ ምንም የለም። ቁልፍ ነው ያለው። አውጣ ቁልፍ። የመኪናዬ ቁልፍ ነው። ቁልፍ መኪናህንም ይዘን ነው የሚለው። እንኳን አንተ መኪናህንም ይዘን ጠርገን እየተነገረ ነው። ጠርገን አሁን እየሰማኸኝ ነው? ያን ውሻ አስገባውና እንዲናዘዝልህ አደርግልሃለሁ። ፊት ላይ ታውን ያደረጋችሁትን ነገር እባክህን እሺ። አንገቴን እሺ። አንገቴ ከዛሬ ተንተሳውን ህመም ወደው ማደንዘዣ ነው እንደሱ ማደንዘዣ ነው እኮ ወጋኝ እንዴ ማደንዘዣ ከእነሱ እንዳያቋር ላይ ያረካው። እኔ ግን እያወቅ ስርን ስነቅልልህ እንደዚህ ይኸው እንደዚህ ነው ያለው። ተፋጫጠረኝ ይውሸታል ታለ ይውሽ አስገቡት። ኦኬ መጋዘን ይዘውት ሄደዋል። አሪፍ ይውሻ እንደዚህ ያኛው መጋዘን ይሉልሃል። እሺ እዛ ግብረ አበሮች ሲሆን እየሰማኸኝ ነው? ግብረ አበሮች ከነ ዶክተሮች አፍንጫ ሊያዝልህ ወዴት ሄዱልሃል? ታውቃለህ? ሶስቱንም መጋዘን ሊያሳይ ይዘውት ሄደዋል። ሶስቱንም ሰማኝ። አንድ ነው ያለኝ። ሶስት ነው። አንድ ነው ያለው። አንድ ነው ያለኝ ወይስ አላመንክም ነው? እሱ አንድ ነው ያለው። አንድ ምን ማለት ነው? አንድ ነው ያለኝ። ድንች የምናስቀምጥበት። ድንች ማለት ሽንኩርት በጣም አይደል እንዴ የምትቀጥፈው? የእህል ነው አንዱ አለ፣ አንዱ ደግሞ የካርቶን ነው አለ፣ አንዱ ድንች ሽንኩርት ነው ማለት ነው። ወይስ ይሄንን ስራህን አሳፍተህ ልትሰራ ነው ሀሳብህ? ስለ ሚስተር ስላልከው ሰውዬ ተናገር። ምን ልንገርህ? ነገርኩህ እኮ ሰውዬ። እሱ የምታውቀውን ነገር ተናገር። በስልክ ነው የምናወራው አልኩህ። በቃ ከቦሶች ጋር ነኝ አላልክም? አሁን ያልሰማኸው ነው መሰለህ? ያልሰማኸው ነው መሰለህ? ቦሶች አይደሉም።
ጓደኞቼ ሰውዬ አሁን ይኸውልህ በእግር እንዳትሄድ ነው ማድረግ። እረፍ እንዳታዋርደኝ። የሰማኸኝ? እንዳታዋርደኝ። በእግር እንዳትሄድ ነው ማድረግ። እንዳታዋርደኝ። በራሳችሁ ዱላ ነው የምሰብር። ነገ የሰላም ሚኒስቴር ሽልማት አለብኝ። ሰላም እያናጋ ሰላም ነው የምትሸለመው አንተ እሱን ተገኝ። ይኸውልህ አሁን አንድ ስለ ሚስተር ስላልኩ ሰውዬ ተናገር። እሱን ቀጣይ አንተ እንዳንተ እንዳገኘሁት እንደዚህ አፍንጫውን ይዤ እየሰማኸኝ ነው? ንገረኝ ቶሎ በል ንገረኝ። ሚስተር ቹንግ ይባላል። ቹንግ ቻይናዊ ነው። እሺ ንገረኝ እስቲ ስለሱ ንገረኝ። ምን ልንገርህ ስለሱ? በቃ በስልክ ነው የምናወራው አልኩህ እኮ ሌላ ማውቀው ነገር የለም ስለሱ። በስልክ ነው የምናወራው። በስልክ ነው የሚደውልልኝ። በስልክ እናወራለን። ሰው ይመጣል ይልክልኛል። በቃ ታክሞ ሄዳሉ። ከወሶች ጋር ነኝ ያልከው አሁን ከማን ጋር ነበር እያወራኝ ነበር? ጓደኞቼ ናቸው አልኩህ። ጓደኞቼ ናቸው። ይሄን ስራ የሚሰሩ ናቸው አብረው አይሰሩም። ምንድን ነው የሚሰሩት እነሱ? አስመጪና ላኪ ናቸው። ምንድን ነው የሚያስመጡት? የተለያዩ የመኪና እቃዎች እነሱ መኪናዎች ያስመጣሉ። አንተ እዚህ ጋር የሰውን ታስወጣለህ። አንተ እሱ እዛ ከውጭ ያለውን የሚልክልህ አወርኩ። ከውጭ ያለውን ነው ወይ የሚልክልህ? አትመልስልኝ። ምን ይዘጋል ታዲያ? በስራ አፍሪ ደበል በስራ ማን እንደማታፈራ ይሄ ታዲያ ምን ኩሽ ነገር እኮ በቃ ልቀቀኝና ያን በጣሻም ጃ ያለበት ድረስ ይደፋዋል። ያለበት ሄደህ ትደፋዋለህ። ስለዚህ ልፍታህ ነው አላስቸገርኩ። ልፍታህ አላስቸገርኩ። ልፍታህ አይደል? ቆይ ልፍታህ። ይሄን ነው የምፈልገው ያልኩ። ቆይ ልፍታህ ፍታም እንጂ ደግሞ ልፍታህ እንዴ ፈታ የምፈልገው ልፍታህ ብራሁ ሰንበት እዛችን ምስኪን ማታውቅም ምንም ማታውቅ ስንት ህጻናቶችን ተነስ እግር ራሱ ሳልከብርልቅ ከዚህ ቤት አትወጣትም። እየሰማኸኝ ነው? እግሬ አገዴ እባክህ አወጣብሃለሁ። ቆይ ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ በጣም ልብ የሚያሳዝን ልብ የሚነካ ነገር ነው እንግዲህ የሰማነው። ያው መረጃዎችን አይተናል፣ መረጃዎችን ወስደናል። በጣም የሚያሳዝን ነገር ነው። ያው እናንተም አይታችኋል። ግን ያው ለወንድምየውም ማሳወቅ ለቤተሰቡም ደግሞ ይበልጥ መረጃውን ሰጥተን ያለውንና የደረስንበትን ነገር ማሳወቅ ስላለብን እንግዲህ አሁንም ተመልሰን መተናል ማለት ነው።
ያው ባለፈው ቪዲዮም ላይ አይታችሁታል። በጣም በኩራትና በጥጋብ ልባቸውን ነፍተው ስራቸውን በቃ በቁም ነገር እየሰሩ እንዳለ ስታፍ አድርገው ሲያወሩ ትልቅ ስራ እየሰሩ እንዳለ አድርገው ሲናገሩ በጣም የሚያሳዝን ነገር ነው የሰማነው። ልባችን እኛም አዝኗል በተፈጠረው ነገር ማለት ነው። እንግዲህ ለወንድሜም እንግዲህ ለማሳወቅ ቤታቸው ድረስ ተገኝቻለሁ። እንግዲህ ዘመድ ቤት ነው የተገኘነው። ያው ማሳወቅ ስላለብን ጭምር ተገኝተናል ማለት ነው። ያው እናንተም ይበልጥ አዝናችሁ በውስጥ በምን እናግዝ በምን እንርዳ እያላችሁ የምትችሉትን ለማድረግ እየጣራችሁ ትገኛላችሁ። እኛም የምንችለውን ነገር ይህን ቤተሰብ ለማገዝ ለመርዳት እንሞክራለን። ይበልጥ ደግሞ አብረንታችሁ አሁንም አይለያቸው። ይህን ቤተሰብ ለማጽናናት ይህን ቤተሰብ ለመደገፍ የምትችሉትን ነገር አድርጉ ለማለት እወዳለሁ። እናንተ አድርጉ ሳትባሉም የምታደርጉ ቅን ቤተሰብ ናችሁ ያላችሁና እንግዲህ የምንችለውን ነገር እናደርጋለን ተጋግዘን ማለት ነው። እሺ ሰላም ወንድሜ። ደህና ነኝ ወንድሜ። ደህና ናችሁ እናንተ? አዎ ደህና ነን ይመስገን። እስቲ ንገረኝ፣ ቁርጤን እስቲ ንገረኝ ወንድሜ። ያው በመጀመሪያ ደረጃ ተረጋጋ። መረጋጋትም ጥሩ ስለሆነ ማለት ነው። ያው እኛ በጣም ብዙ ጥረናል፣ ብዙ ሞክረናል የተፈጠረውን ነገር ለማረጋጋት። እስቲ ምን ደረጃ ነው የሚለው ነገር በባለፈው ቪዲዮ ልጁ የተናገረው ነገር ምናልባት ውሸት ከሆነ ብለን ያው በባለፈው ቪዲዮ ልጁ ያለው ነገር እንዳትታወቅ በአሲድ አቃጥለን ቆራርጠን ነው ወንዝ ዳር ላይ ወስደን በመዳበሪያ በፌስታል አድርገን የጣልናት ነው ያለው። ስለዚህ እውነት ነው እሱን እውነት ነው የእሱን ፍንጭ ባለው መሰረት እንግዲህ ትንሽ ፍንጭ አግኝተናል ባልኩ መሰረት አንድ ሰው ነበረ። እሱን ለመያዝ ባደረግነው ጥረት ዋናውንም ሰውዬ እንግዲህ አቶ አለባቸውንም የተባለውን ሰው በቁጥጥር ስር አውለናል። የሱ ቀኝ እጅ የሆነውንም እሱንም በቁጥጥር ስር አውለናል። በጣም ቼናቸው የተያያዘና ከሚባለው በላይ ሰዎቹ ተደራጅተው ስራቸውን በከባዱ የሚሰሩ ሰዎች እንደሆኑ ደርሰንበታልና እንዳለውም እውነቱን ነው። አይዞህ ወንድም እባክህን ተረጋጋ። እባክህን ወንድሜ ተረጋጋ እባክህን። እባክህን ወንድሜ እባክህን በጣም የሚያሳዝን ነገር ነው። እባክህን አቤት የሰው ልጅ ጭካኔ፣ አቤት ግፍ። አሁን ምን አለቻቸው? እግዚኦ እግዚኦ እግዚኦ። ወይኔ ያንቺ መጨረሻ ይሁን ያ ሁሉ የዋህነት። አቤት ደግሶ አይበረክት። ምን አለ የኔ ባደረገልሽ። እኔ ልንደድ፣ እኔ ልቃጠልልሽ። እሺ አሁን እንደው የሆነ ነገር እንደው አጽሟ ካለ እንደው
ልጅ ወንድም አለ እንደው የሆነ ነገር አላገኛችሁም? እዛ በተባለው ቦታ ሄዳችሁ የሆነ ነገር አላገኛችሁም? ቀልባችንን ተገኝቷል። እንግዲህ በመጀመሪያ ተረጋጋ። ያው የተፈጠረው ነገር ይገባኛል። በጣም ከባድ ነገር ነው እየነገርኩ ያለሁት፣ ግን በመጀመሪያ ደረጃ አንተ መረጋጋት አለብህ። ተስተዋል። አይ ምን ሆናለሁ? ያው አንተ ሳትረጋጋ ምንም ነገር መንገር ስለማንችል ለሚፈጠሩትም ነገሮች ቦታ ለማስያዝ ሂደቶች አሉት። ያው የክስም ሂደትም ለማስቀጠል እንግዲህ ላንተ እህት ብትሆን ለኛም ለሁላችን እህታችን ነችና እህትነት ማለት በስጋ ብቻ አይደለም። ሁላችን እህት ወንድማማቾች ስለሆንን ማለት ነውና ሰው የሆነ ሰውማ እውነት ነው። አዎ ያው እኛ ይሄ ሁሉ ነገር እያደረግን ያለነው ምንም ዘመድ ሆነን ሳይሆን ያው ነገሩ ሁኔታው በጣም የሚያስከፋ የሚያሳዝን ስለሆነ ነውና በመጀመሪያ ደረጃ አንተም ተረጋጋ። እሺ ተረጋጋ። አይዞህ። ያው ሁኔታው በጣም የሚያስከፋና የሚያሳዝን ነገር ነው፣ ግን ያው ለሚመጡት ነገሮች ተዘጋጅቶ ነገሮችን ቦታ ማስያዝ ስለሚያስፈልግ አንተን መላካቸውን ጥሩ ነው። ጠንካራ ነህ፣ ጥሩ ሰው ነህ። ምንም ጠነከሩት ጠንካራ ነህ። አይዞህ። ያው እንግዲህ ሁለቱም ከተያዙ በኋላ ወደ ቦታው ወደ ጣላት ቦታ አምርተን ነበረ። እኛም እንግዲህ ትንሽ አጥንትም ነገር ተገኝቷል። ስለዚህ ያው ሌላውን ፓርት አቃጥለውታል። ወስድ የጣሉትን ወንዝ ዳርም ስለሆነ የተገኘው ትንሽ ነገር አለ። ያው ምንም ይሁን ምን የተገኘውን ነገር በሰላም በክብር ማረፍ ስላለብን ምንም ይሁን ምን የፈጣሪ ስራን እንዲሁ ሜዳ ላይ ለጅብ የሚጣልም ነገር ስላልሆነ እንግዲህ የተገኘውን ነገር ያሉትን ነገሮች እኛ ሰብስበን እንግዲህ ክትትል ተደርጓል። ፖሊሶችም ጉዳዩን ይዘውታል። እኛ ሳጥኑን ከቨር አድርገን ይዘህ የምትሄድበትን ነገር እናመቻቻለን። ያው ይህንን ደግሞ ለአንተ ማሳወቅም ስላለብኝም ነውና አሁን ካንተ ጋር ወደ ፖሊስ ጣቢያ ሄደን ያሉትን ነገሮች ትረከባለህ። ገብቶሃል? ትረከባለህ አንተ የክሱን ሂደት ለማስቀጠል ያው አንተ መገኘት ስላለብህ ፖሊስ ጣቢያ አሁን ሄደን ያሉትን ነገሮች አንተ ቦታ ታስይዘዋለህ። ያው ቦታ ካስያዝን በኋላ በመቀጠል ወደሚቀጥለው ስቴፖች እንሄዳለን። ቅድሚያ ህይወታችን በሰላም ካረፈች በኋላ እኛም በተቻለን መጠን ቤተሰቦችን ለመደገፍ ያው እናትን ለመደገፍ የምንችለውን ነገር እናደርጋለን። በይበልጥ ግን ያው አባታችሁን በማረፋቸው እንግዲህ የተሰማንን ጥልቅ ሐዘን ለመግለጽ እወዳለሁ። በዚህ አጋጣሚ ድንገት ነው ይሄንን ነገር የነገርከኝ፣ ልብም ሲበርም ነገርም ስለሆነ ማለት ነውና እስቲ አንተ የምትለኝ ነገር የምትጨምርልኝ ነገር ካለ እሱን እንስማና ወደሚቀጥለው እናልፋለን። እኔ ምን እልሃለሁ እንደው አሁን በዚህ ስሜት ሆኜ ምን እልሃለሁ፣ ብቻ እንኳን እንደው የእናንተም ድካም እንኳን ፍጻሜውን አገኘ። እንኳን በህይወት መቼስ ወገን የሆነ ሰው ዘመድ የሆነ ሰው ወንድም በህይወት እህቱን ነው የሚጠብቅ የነበር። እንግዲህ ደግሞ እሱ አልሆነ ብሎ ደግሞ ቢያንስ እንደው ሀዘንተኛ ይኸውልህ ወንድሜ፣ ሀዘንተኛ ከሀዘኑ የሚረጋገው ቢያንስ እንደው አፈር ሲያለብስ ነው። አዎ የሟቹን ነገር ቁርጡን ታወቀን እና የኛም እንደው ልቦናችን እንዲያርፍ የእናንተ ተከታትሎ እዚህ ደረጃ ላይ መድረስ የሚያስመሰግን ነውና እንኳን ፈጣሪ ረዳችሁ። አሁንም ቢሆን
እንዲህ ለተቸገረ እየደረሳችሁ የብዙ ሰዎችን እንባ እንደምታበሱ ሰምቻለሁ። አሁንም ይሄ ትጋታችሁ ይሄ ደግነታችሁ ይቀጥል እላለሁ እና ፈጣሪ ደግሞ ለነዚህ ለክፉዎቹ ልቦና ይስጣቸው። እንደው ገንዘብ ተብሎ እውነት የሰው ልጅ እንደዚህ እንደ ምንድን አሁን እንደው ምን ይባላል? እንዲህ የሰውን ልጅ እንዲህ መፈታታት እንደ ብሎን መፈታታት እንደው በየት ሀገር የእውነት ተሰምቶ ታይቶ የማይታወቅ ነገር ምን አይነት ጊዜ ላይ እንደደረሰ ምን አይነት ጭካኔ! እንስሳት እኮ ይሄን ያረጉትም የዱር አራዊት ይሄን ያረጉታል። እርስ በርሱ እኮ የሚበላላ አውሬ እኮ የለም። እና ይሄ ሰው ልጅ እዚህ ደረጃ ላይ መድረሱ በእውነት ያሳዝናል፣ ያማል። እና እንደው ለነዚህ ሰዎች ልቦና ይስጣቸው። እንደው ይሄ እውነት ያጋንንት ስራ ነው። ላያቸው ላይ ያለውን አጋንንት ከላያቸው ላይ ያንሰው ማለት ነው። አሜን። እንደው ሁሉ ጊዜ መርዶ በሀገራችን ምን ሰማው ይሄ ልቂቱ አለ። አሁን ደግሞ እንደው እውነት ያንሶን ነው። እንዲህ ደግሞ እኛ በእኛ እዚህ ሰላም ከተማ ላይ ደግሞ ያለን ሰዎች እንደው እንዴት ምን አለ እንደው ፈጣሪ የባረከልንን ነገር እየበላን ብንኖር እንደው ለነሱ ልቦና ይስጣቸው እላለሁ። ይሄን ያንተን ተመልካች ደግሞ እንደዚህ ሲራዳ የቆየውን በዘር መንዘራችሁ እንዲህ አይነት ነገር አይድረስባችሁ፣ እንደው ከእንዲህ አይነት ነገር ይሰውራችሁ እላለሁኝ። በእናንተም እንዲህ አይነት ነገር አይድረስባችሁ። ይሄ ደግነታችሁ ግን አይቋረጥ። እንደው ለብዙ ሰው ድረሱለት። ይሄንን ብቻ ነው የምለው። ሌላ ምን ይባላል? እውነት ነው። በቃ ያው አንተ የተሰማህንም ነገር እንድትል በማለት ነው እንጂ ያለበት ሁኔታም እረዳለሁ። እዚህ ደረጃ ደርሰናል ማለት አብቅቷል አልቋል ማለት አይደለም። እኛም ያው ይህንን ጉዳይ እስከ ጥግ ድረስ የምናስፈጽመው ይሆናል ማለት ነው። አይዟችሁ ለማለት እወዳለሁ። እንግዲህ ውድ ተመልካቾቻችን በጣም የሚያሳዝን ነገር ነው የሰማነው በስተመጨረሻ። እኛም ደግሞ አሁን ቀጥታ ወደዛ በመሄድ እንግዲህ ለወንድማችን ሽኝቱን ፕሮግራም አድርገን የምንሸኘው ይሆናል። እዚህም ቤተ ዘመድ አዝማድ አለ። እንግዲህ እህታችንን ወደ ቤተሰብ ጋር ወደምታሳርፍበት ቦታ ስነ ስርዓት ቀብር የሚፈጸምበት ቦታ ለመሸኘት የምንችለውን ነገር እናደርጋለን። እኛም የምንችለውን ነገር አድርገን እኚህ ግለሰቦች የሚገባቸውን ቅጣት እንዲያገኙ ከዚች ሰዓት ጀምረን የምንችለውን እርምጃዎች በመውሰድ የምንችለውን ሁሉ እናደርጋለን ማለት ነው። እንግዲህ ውድ ተመልካቾቻችን እናንተም በጥሩ እየደገፋችሁን ነበር። ከልብ እናመሰግናለን። ይህ አብሮነታችሁ አይለይ። እንደነገርኳችሁ ከጎናቸው እንሆን ለማለት እወዳለሁ። በቀጣይ እስከምንገናኝ መልካም ጊዜ